እንዴት ናችሁ? ኢቲኤል ቲዩቶሪያሎች ነን። ዛሬ በኢቲኤል ቲዩቶሪያል ዩቲዩብ ቻናል ላይ ባለፈው የጀመርነውን ማለትም ዩኒቱን ለመቀጠል እንሞክራለን። ዩኒቱ ባለፈው እንዳወራ ነው ስለ ሂዩማን ኢቮሉሽን ስፔሻሊ ስለ ፎሲልሶቹ ፓርት 1 ላይ ለማውራት ሞክረናል። በአጠቃላይ ግን የሚይዘው ፒፕልና ካልቸሯን ማለትም የኢትዮጵያን ተሆርንን ለማውራት ይሞክራል ማለት ነው። ስለዚህ ባለፈው ላይ ሂዩማን ኢቮሉሽን መቼ ሂዩማን ኢቮልቭ አረገ የሚለውን ነገር ለማውራት ሞክረናል። ከዛም ደግሞ አልፈን ሂዩማን ኢቮልቭ ያረገባቸውን ሰዓቶች ማለትም ደግሞ አርሊየስት ላይፍ መቼ እንደነበረ አርሊየስት ላይፍ ብቻ አይደለም ፎሲልሶችስ እነ አርዲ መቼ ተገኙ፣ እነ ሉሲ፣ እነ ሰላም እያለን በባለፈው ፓርት ላይ ለማውራት ሞክረናል። በዛሬው ፓርታችን ላይ ደግሞ እዚህ ምስሉ ላይ እንደምትመለከቱት ዲቨሎፕመንት ኦፍ ሂዩማን ቢንግ የሚለውን ብዙ ጊዜ ስትነገሩ የሰማችሁትን ወይም ደግሞ ሎወር ግሬዶች ላይ በተለይ ግሬድ 9 ላይ 11 ላይ የተማራችሁት ሆሞ ሃቢለስ፣ ሆሞ ኢሬክተስ የሚሉትን ሆሞ ሳፒያንስ በጣም የተለመዱ ቃላቶችን በደንብ ለማውራት እንሞክራለን። ብዙ ጊዜ ፈተና ላይ ስለሚመጡ አጠር ባለ መልኩ ለማውራት እንሞክራለን። ሁልጊዜ እንደምላችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳረሱ ፕሊስ። በተለይ ከተጠቀማችሁበት ሰብስክራይብ ማድረግ እንዳትረሱ ፕሊስ። ቪወር በጣም ብዙ ነው፣ ግን ደግሞ ሰብስክራይብ የሚያደርገው በዛው ልክ ነው እና አንዳንድ ኢትዮጵያውያን ስንባል ማለት እኛ ከተጠቀምን ሌላውን መጥቀም አንወድም። ይሄ ባህሪያችን ነው። እኔም እንደዛ ስለሆንኩኝ ብዙ ቲዩቶሪያሎችን በእናንተ እድሜ ላይ ያለው ሳይ ብዙ ጊዜ ሰብስክራይብ አላረግም፣ ግን ብናረግ እኛም እንጠቀማለን እነርሱም ደግሞ ይጠቀማሉ። በጣም ይሄ አሪፍ ነገር ነው። ስለዚህ ፕሊስ ሰብስክራይብ እያደረጋችሁ ይሄን ያልካልኳችሁ ወደ ዛሬው ሌሰናችን ቀጥታ ልግባ። ቅድም እንደነገርኳችሁ የዛሬው ሌሰናችን የሚሆነው ዲቨሎፕመንት ኦፍ ሂዩማን ቢንግ ነው። ስለዚህ የሰው ልጅ እንዴት ዲቨሎፕ ሆነ የሚለውን ነገር እናያለን ማለት ነው። ስለዚህ the development of human brain was to be the main feature of the next stage of human evolution. human evolution ፎሲሎች እንደተገኙ አወራን። ግን ደግሞ የሰው ልጅ እንዴት መጣ የሚለውን ስናወራ የሰው ልጅ የመጣው በሳይንሳዊ አስተሳሰብ መጀመሪያ ብሬኑ ዲቨሎፕ ሲሆን እሱም ደግሞ ዲቨሎፕ እየሆነ መጣ። ወይም ደግሞ በአጭሩ የሰው ልጅ ከዝንጀሮነት ወደ ሰው የሚል አስተሳሰብ አለው ሳይንሳዊ ማለት ነው። ይህም በሳይንሳዊ ብቻ መንገድ እያያችሁት። ስለዚህ the development of human brain was the main feature ነበረ። የሰው ልጅ ጭንቅላቱ ብሬኑ ማደጉ ዲቨሎፕ ማድረጉ በተለይ ለሂዩማን ኢቮሉሽን ወይም ደግሞ የሰው ልጅ ለመገኘቱ ዋነኛ ነገር ነው ብሎ ያስባል ሳይንስ ማለት ነው። ስለዚህ which produced the genius homo believed to have emerged up to 2.5 million years before the present ማለትም ይሄ የሰው ልጅ ጭንቅላት ማደጉ ወይም ደግሞ ብሬኑ ማደጉ ጂኒየስ የሆነውን ሆሞ ወይም ደግሞ ጂኒየስ ሆሞ ማለት የላቲን ወርድ ነው፣ ሂዩማን ቢንግ ነው ማለት ነው። ስለዚህ ጂኒየስ የሆነውን ሂዩማን ቢንግ እንዲፈጠር ወይም ደግሞ ፎርም እንዲሆን አድርጎታል ብሎ ይታሰባል ማለት ነው፣ ተብሎ ይታሰባል በሳይንሳዊ መንገድ ማለት ነው። ስለዚህ ይሄም ደግሞ ከ2 እስከ 2.5 ሚሊዮን ይርስ ቢፎር ዘ ፕሬዘንት የተከናወነ ነገር ነው ማለት ነው። ኦኬ። ስለዚህ ይሄን ነገር ከማውራታችን ወይም ደግሞ ሆሞ ሃቢለስ ውስጥ ከመግባታችን በፊት ጀነራሊ ሁላችሁም የምታውቁት all human beings now living in the world belong to the species which is homo sapiens sapiens። ይሄ ታወቀ ነገር ነው። በአሁን ጊዜ ጀነራል ኖሌጅ ብዙ ጊዜ ይሄ ጥያቄዎች ላይ ስለሚመጣ በአሁኑ ጊዜ የሚኖሩት ሂዩማን ቢንጎች የት ውስጥ ነው የሚመደቡት ከተባላችሁ ሆሞ ሳፒያንስ ሳፒያንስ ወይም ደግሞ ሞደርን ሂዩማን ቢንግ ላይ ማለት ነው። ሆሞ ሳፒያንስ ሳፒያንስ ላይ ይመደባሉ ማለት ነው። ይሄንን ነገር እንዳረሱ። ኦኬ፣ ዳይሬክትሊ ይሄን ነገር ካረሳችሁ ወደ ሆሞ ሃቢለስ ውስጥ እንግባ። ቅድም እንደነገርኳችሁ ሆሞ እና ሃቢለስ which is የላቲን ወርዶች ናቸው which is derived from Latin terms ይለናል። ሆሞ ማለት ሂዩማን ቢንግ ማለት ነው። ሃቢለስ ማለት ደግሞ skillful use of hand እጁን በመጠቀም ስኪልፉል ነው ወይም ደግሞ እጁን መጠቀም የሚችል ስኪልፉል የሆነ ፐርሰን which is ሃቢለስ ተብሎ ይጠራል ማለት ነው። ስለዚህ በአጠቃላይ ሆሞ ሃቢለስ ማለት የሰው ልጅ ሆኖ በአግባቡ እጁን መጠቀም የሚችል ሂዩማን ቢንግ ነው፣ ግን ደግሞ በአግባቡ እጁን የሚጠቀም ማለት ነው።
ስለዚህ ይሄ ነገር dated from 1.9 million years before the present ይሄ ሆሞ ሃቢለስ ኦሪጂኔት አረገ ተብሎ የሚታሰበው ከ1.9 ሚሊዮን ይርስ ቢፎር ዘ ፕሬዘንት ነው ማለት ነው። ከ1.9 ሚሊዮን አመታት በፊት ነበር ይሄ ነገር ዴትድ የሆነ ወይም ደግሞ የተገኘው የሰው ዝርያ ማለት ነው ተብሎ የሚታሰበው። የተገኘውም ደግሞ ፋውንድ ኢን ሎወር ኦሞ በታችኛው ኦሞ አካባቢ በኦሞ ቫሊ አካባቢ ነው የተገኘው ተብሎ ይታሰባል። በተጨማሪም ይሄ ሆሞ ሃቢለስ ብዙ ፈተና ጊዜ የሚወጣው የሚመስላችሁ ሆሞ ሃቢለስ is the oldest human being ተብሎ ነው የሚወጣው። በቃ oldest human being ከተባላችሁ ሆሞ ሃቢለስ ነው። ሆሞ ሃቢለስ is the oldest human being oldest human being ማን ነው ከተባላችሁ ሆሞ ሃቢለስ ነው። ይሄን እንዳትጠራጠሩ። ኦኬ ወደ ሆሞ ኢሬክተስ እንግባ። ሆሞ ኢሬክተስ ምንድነው ለየት የሚያደርጋቸው? walking upright ማለት ቀጥ ብለው ነው የሚሄዱት፣ ጎባጣ አይደሉም። እዚህ ጋር ሆሞ ሃቢለስ ላይ ጎበጥ ያሉ ነገር ናቸው። ኢሬክተሶች ግን walking upright ቀጥ ያሉ ናቸው ፉሊ ማለት ነው። እና ደግሞ ከ1.6 ሚሊዮን አመታት በፊት ነበር እነዚህ የሰው ዝርያዎች የተገኙት ተብሎ የሚታሰበው ማለት ነው። dated which is 1.6 million years before the present discovered የሆኑት ማለት ተብሎ የሚታሰበው ማለት ነው። ኦኬ የተገኙበትን ቦታ መልካ ቁንጥሪ ኮንሶ ጋርዱላ እዚህ ጋር እንትኗን ኮቴሽኗን ይቅርታ ኮማዋን አጥፏት እሺ። ኮንሶ ጋርዱላ አንድ ላይ ነው። ኮንሶ ጋርዱላ ጋደብ በሚባሉ በሶስት ቦታዎች ላይ በተለይ መልካ ቁንጥሪና ኮንሶ ጋርዱላ ላይ ኦልሶ ደግሞ ኦሞ ቫሊዎች ላይ አንዳንድ ቦታዎች ላይ እንደዚህ ተገኝቶ ነበር የሆሞ ኢሬክተስ ፎሲሎች ማለት ነው። ፎሲሎች ተገኝተዋል፣ ዲስከቨርድ የሆኑባቸው ቦታዎች አሉ ማለት ነው። ስለዚህ እነዚህ ሶስቱ ቦታዎች እንዳረሷቸው መልካ ቁንጥሪ፣ ኮንሶ ጋርዱላ ኤንድ ገደብ የሚባሉበትን ቦታዎች እንዳረሷቸው ማለት ነው። ኦልሶ የብሬን ሳይዛቸው ከሆሞ ሃቢለስ አንጻር ሲታይ ላርጅ ነው። ከስንት እስከ ስንት መሰላችሁ? ከ900 እስከ 1100 ሲሲ ብሬን ሳይዝ አላቸው ማለት ነው። ስለዚህ ብሬን ሳይዛቸው ትልቅ ነው ሞር ከሆሞ ሃቢለሶች ማለት ነው። ስለዚህ በጣም ጂኒየስ ናቸው እንኳን ከዘንድሮ ማለትም አሁን ካለው ሂዩማን ቢንግ ወይም ከሞደርን ሂዩማን ቢንግ አንጻር ጂኒየስ ናቸው ባያስብልም ግን ደግሞ ከሆሞ ሃቢለሶች አንጻር ጂኒየስ ናቸው ማለት እንችላለን ማለት ነው። ኦኬ ስለዚህ ይሄንን ካየን ሌላኛው ሆሞ ኢሬክተስ ላይ ልዩ የሚያደርጋቸው ነገር ምን መሰላችሁ? they use larger and more varied tools የተለያዩ ቱሎችን የተለያዩ መሳሪያዎችን ይጠቀማሉ። ኦልሶ ደግሞ እነዛ መሳሪያዎች ትናንሽ ስሞለር አይደሉም፣ ሞር ላርጀር ናቸው። ኦልሶ ሞር ቫሪድ የሆኑ ቱሎችን ይጠቀማሉ። ይሄንንም እንዳትረሱት ማለት ነው። ኦኬ ሌላኛው it seems to have originated in Africa and then spread out to the rest of the world አሁን ብዙውን ጊዜ አሁን እዚህ ጋር ተቀስቋላችሁ መልካ ቁንጥሪ በሚባሉት ወይም ኮንሶ ጋርዱላ በሚባሉበት ቦታ ላይ ነው እንግዲህ ፎሲላቸው የተገኘው ያለው አይደል? ስለዚህ ዞሮ እነዚህ ነገሮች የተገኙት የት ነው ማለት ነው? አፍሪካ ውስጥ ነው ማለት ነው። ስፔሻሊ ደግሞ ኢትዮጵያ ኤንድ ዘ ሆርን ላይ ተገኝተዋል ከአፍሪካ ውስጥ ማለት ነው። ግን ደግሞ አፍሪካ ውስጥ ብቻ ተገኘን ብለው አልቀሩም። also they spread out to the rest of the world especially rest of the world የሚላቸው ኢሮፕና ወደ ኤዥያ ተስፋፍተዋል። ለምን መሰላችሁ ወደ ኢሮፕና ወደ ኤዥያ የተስፋፉት? ሆሞ ኢሬክተሶች እንደነገርኳችሁ ብሬን ሳይዛቸው በጣም ከሆሞ ሃቢለሶች የተሻለ ነው እና በዛን ጊዜ አፍሪካ ውስጥ በሚኖሩበት ሰዓት ላይ they have ማይንድ አላቸው። ማይንዳቸውን ተጠቅመው ፋየርን ፎርም ማድረግ ቻሉ ወይም ደግሞ እሳትን መፍጠር ቻሉ። ከዛ በፊት ወደ ኢሮፕና ወደ ኤዥያ የማይሄዱት ኮልድ ስለነበር ነው ቦታው ማለት ነው። ኮልድ ነው ኢሮፕና ኤዥያ በጣም ቀዝቃዛ ነው። ስለዚህ በዛ ምክንያት ወደ አፍሪካ ውስጥ ብቻ ነበር ሞቃታማው አካባቢ ነበር የሚቀመጡት ማለት ነው ወደ አፍሪካ ውስጥ። ግን ደግሞ ወደ ኢሮፕ አሁን እንዲሄዱ የሚያረጋቸው አንድ ፋየርን ፎርም ማድረግ ችለዋል። ስለዚህ ፋየርን ፎርም ማድረግ ስለቻሉ they spread out the rest of the world ስፕሪድ አርገዋል ማለት ነው። አፍሪካ ላይ ብቻ አልቀሩም፣ ግን ደግሞ ኦሪጂኔት ያደረጉት ኢን አፍሪካ ላይ ነው ማለት ነው። ከዛ ግን ፋየርን መልመድ ከቻሉ በኋላ they spread out ሆኗል ማለት ነው። ሌላኛው የምናየው ስለዚህ ሆሞ ኢሬክተስ በዚህ ያበቃል። ሌላኛው የምናየው which is archaic homo sapiens ወይም ደግሞ በቀላሉ ምን ተብሎ ይጠራሉ? ሆሞ ሳፒያንስ ተብሎ ይጠራሉ ማለት ነው። ሆሞ ሳፒያንሶች ለሁለት ይከፈላሉ። archaic homo sapiens and homo sapiens ማለት ነው።
ስለዚህ እነዚህ አርኬክ ሆሞ ሳፒያንስ የሚባሉት ኖሌጀብል የሚባሉት ሂውማን ቢንጎች ናቸው። ኖሌጀብል ሂውማን ቢንግስ እውቀት ያላቸው ሂውማን ቢንጎች ናቸው። ዘይ አር ኦልሶ ይህንንም በደንብ ያዙት። ዘይ አር ኦልሶ ዋይዝ ኤንድ ሞር ሲሚላር ቱ ሆሞ ሳፒያንስ ሳፒያንስ ከሆሞ ሳፒያንስ ሳፒያንሶች ጋር በጣም ተመሳሳይ ናቸው። ዝምተኛ ወይም ደግሞ ዋይዝ ቀስ ያሉ ናቸው፣ ረጋ ያሉ ናቸው። ዘይ አር ሞር ዋይዝ ከሌሎቹ በጣም ዋይዝ ናቸው እነዚህ አርኬክ ሆሞ ሳፒያንስ የሚባሉት ማለት ነው። they are knowledgeable human being, they are also wise. They are dated from 400,000 years ከ400,000 ዓመታት በፊት ነበረ የተገኙት ማለት ነው። የተገኙት ፕሌሷም ቦዱ በምትባል ቦታ ላይ ነበር የተገኙት ማለት ነው። አንዳንድ መጽሐፎች ላይ እነዚህ ቦዱ የተገኘው ቺዝ ሆሞ ሳፒያንስ ነው ይልና ግን ደግሞ 400,000 በሌላ ፎርም ይጽፈዋል ቺዝ 0.64 ሚሊዮን ይርስ ብሎ ይጽፈዋል ማለት ዞሮ 400,000 ዓመትና 0.6 ሚሊዮን ብዙ የሚለያይ አይደለም ማለት ነው። ስለዚህ ይሄንን እዚህ ጋር ማስተዋል መቻል አለባችሁ ማለት ነው። 0.64 ሚሊዮን ብትባሉም 400,000 ብትባሉም ብዙ የሚለያይ አይደለም ማለት ነው። በአንዳንድ መጽሐፎች ላይ በተለይ አዳዲስ መጽሐፎች ላይ ካያችሁ እንደዚህ ነው የሚለው 0.64 ሚሊዮን ይርስ እያለ ነው የሚገልጸው ማለት ነው። ስለዚህ ቦዶ በምትባል ቦታ ላይ ስፔሻሊ which is 400 ዓመታት በፊት የተገኙ እነዚህ አርኬክ ሆሞ ሳፒያንስ ተብለው ይጠራሉ። they are more wise and more similar with the modern human being or homo sapiens sapiensis ማለት ነው። ስለዚህ አሁን ምድር ላይ ያሉት ሆሞ ሳፒያንስ ሳፒያንስ ናቸው ወይም ደግሞ ሞደርን ሂውማን ቢንግ የምንባለው ሆሞ ሳፒያንስ ሳፒያንስ ነን ማለት ነው። ኦኬ ስለዚህ ይሄን ያህል ካየን ብሬን ሳይዛቸውስ ምን ያህል ነው ካልን ከ1300 እስከ 1400 ሲሲ ያክል ነው ብሬን ሳይዛቸው። ስለዚህ ብሬን ሳይዛቸው ከፍተኛ ነው ማለት ነው። ጭንቅላታቸው ከፍተኛ ነው፣ ከሆሞ ኢሬክተስ ኢቭን ከፍተኛ ነው። they discovered ቦዶ ላይ ብለናል። ስፔሻሊ ደግሞ ኢን ሚድል አዋሽ ቦዶ ላይ ኢን ሚድል አዋሽ ላይ ዲስከቨርድ ሆነዋል ማለት ነው። ቦዶ ኢን ሚድል አዋሽ ማለት ነው። ስለዚህ እዚህ ጋር ኖሌጀብል ሂውማን ናቸው፣ ዋይዝ ናቸው፣ ኦልሶ ሲሚላር ናቸው ሞር የሚለውን እንዳትረሱት ከሞደርን ሂውማን ቢንግ ጋር ማለት ነው። ከኛ ጋር በጣም ሲሚላር ናቸው፣ ብሬን ሳይዛቸው ከ1300 እስከ 1400 ነው የሚለውን እንዳትረሱት። ሌላኛው ሆሞ ሳፒያንስ ሳፒያንስ ኦር በቅንፍ ሞደርን ሂውማን ቢንግ ብላችሁ ማለት ትችላላችሁ። አሁን ያሉት ሞደርኖቹ ሂውማን ቢንጎች ማን ናቸው ብትባሉ እነዚህ ናቸው ማለት ነው። እነዚህ ፎርም የሆኑት ወይም ደግሞ የተገኙት ከ100,000 ዓመታት ቢፎር ዘ ፕሬዘንት ከ100,000 ዓመታት በፊት ነው ተብሎ ይታሰባል። እነዚህም የተገኙት ዌር ዲስከቨርድ የሆኑት አት ፖርክ ፒክ በምትባል ቦታ ፖርክ ፒክ ማለትም ከድሬዳዋ ቅርብ የሆነች ፖርክ ፒክ ብትባል ቦታ ላይ ነው ፎሲልሳቸው የተገኘው ማለት ነው። ኦልሶ ኢን ኬቢሽ አራውንድ ሎወር ኦሞ በ1967 ላይ ተገኝተዋል ማለት ነው። እነዚህ ሆሞ ሳፒያንስ ሳፒያንስ ለየት የሚያደርጋቸውን ነገር ልንገራችሁ፣ በደንብ ኖት ይዛችሁ ለማዳመጥ ሞክሩ። ከሌሎቹ ከሆሞ ሃቢለስ፣ ከሆሞ ኢሬክተስ፣ ከአርኬክ ሆሞ ሳፒያንስ ለየት የሚያደርጋቸው ነገር they have large brain ላርጅ የሆነ ብሬን አላቸው። ላርጅ ብሬን ብቻ አይደለም they are also bipedal በሁለት እግራቸው ወልክ የሚያደርጉ በሁለት እግራቸው የሚራመዱ ባይፔዳል ናቸው። ይሄንንም እንዳትረሱ። they are what large brain, they have also bipedal also they use language ቋንቋንም ይጠቀሙ ነበር። they use language homo sapiens sapiensis ማለት ነው። ቋንቋንም ይጠቀማሉ። ሌላ ደግሞ በጣም የሚያስገርመው ነገር they think and execute more complicated ideas። አሁን ለምሳሌ በዚህን ጊዜ ማትስን በጣም ኤክስኪዩት የሚያደርጉ ላይክ አልበርት አንስታይን ፊዚክስን በጣም ኮምፕሊኬትድ የሆኑ አይዲያዎችን ቲንክ አድርገው ኤክስኪዩት የሚያደርጉ ፐርሰኖች ናቸው እነዚህ ሆሞ ሳፒያንስ ሳፒያንስ ማለት ነው። ቲንክ አድርገው ከእንደገና ደግሞ ያገኙትን ነገር ወደ ቲዮሪ ቀይረው ከዛ በኋላ ኤክስፐሪመንት ሰርተውበት የተለያዩ ነገር የሚያደርጉበት ጊዜ ላይ ነው ያለው ነው። ሆሞ ሳፒያንስ ሳፒያንስ ማለት እንደዚህ አይነቶች ናቸው ማለት ነው። ስለዚህ they think and execute also execute what complicated ideas ኮምፕሊኬትድ የሆኑ አይዲያዎችን ቲንክ አድርገው also execute የሚያደርጉ ናቸው ማለት ነው። ስለዚህ ይሄን ነገር ራሱ እንዳትረሱት። ሌላኛው ደግሞ ሜን ፊቸራቸው ተብሎ የሚጠቀሰው የሆሞ ሳፒያንስ ሳፒያንስ they transmit knowledge from generation to generation ከትውልድ ወደ ትውልድ
እውቀቶችን ያስተላልፋሉ። በማስተማር በተለያዩ ነገሮች እውቀቶችን ያስተላልፋሉ ማለት ነው። ስለዚህ ይሄንን ነገር መርሳት የለባችሁም ማለት ነው። ስለዚህ ሆሞ ሃቢለስ ላይ እንደ ተጨማሪ ነገር ያወራ ነው ምንድነው the are oldest human being። ሆሞ ኢሬክትስ ላይ ደግሞ ምንድነው the use larger and more varied ቱሎችን በጣም ይጠቀማሉ ላርጀር የሆኑትን። አርኬክ ሆሞ ሳፒያንሶች ላይ ደግሞ ያወራ ነው ነገር ምንድነው they are wise and similar to the modern human beings ብለናል። ኦልሶ ደግሞ ሆሞ ሳፒያንስ ላይ ደግሞ ላርጅ ብሬን አላቸው፣ ባይፔዳሊዝም ናቸው፣ ቋንቋን ይጠቀማሉ they use language also they think and execute complicated ideas። የመጨረሻው ደግሞ they transmit knowledge from generation to generation ብለን ለማውራት ሞክረናል ማለት ነው። ስለዚህ የዛሬው ቱቶሪያላችን በዚህ ላይ ያበቃል። ይህንን ነገር ላለመርሳት ሞክሩ። በጣም ጠቃሚ ስለሆነ በተለይ ብዙ ፈተናዎች ላይ ስለሚወጣ በፈተናም መጨረሻ ላይ ስለምሰራላችሁ ፋይናል ላይ ወጡ ሚድ ኤግዛም ላይ ወጡ ጥያቄዎች ስለምሰራላችሁ ታዩታላችሁ። ግን ለአሁኑ እነዚህን ለመያዝ ሞክሩ። ከተመቻችሁ ቱቶሪያሉ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ይመቻችሁ።